ከሰሞኑ አንድ ነገር ሰማን። አንድ ወጣት እንደዚህ አይነት ስጦታዎች ሰጠ፣ እንደዚህ አይነት ስጦታዎች ሰጠ። ከዛ ደግሞ መጨረሻ ላይ እንዳውም ቆይ ያንሳል ብሎ ይሄን ሰጠ ስንባል በጣም ገረመንና የታሪኩ ባለቤት አንተ ምንድነው አሁን ለኔ ጥያቄ ሆነው ምን ይሄንን ስጦታ እንድትሰጥ ያደረገ? ትልቅ ስጦታ ነው የሰጠኸው። በተለይ በአንተ እድሜ በዚህ ዘመን ሊሰጥ ከሚችል በላይ ሰው ካለው ሳይሆን ከሌለው ሰጠ የሚባለው እንግዲህ ይሄ ነውና እኔ አካውንት ላይ 10,000 ብር አስቀምጬ የለኝም ብዬ ደግሞ ደረቅ ቼክ ለጽፌ እንደዚህ ቃል ገብቼ አልመጣም። ሄድኩና ባይገርም አርብ ሊመስል ሰንበት ሊገባ ስል አወጣው። በእግዚአብሔር ጉባኤ ፊት ያለኝን ብዬ ስናገር ውሸት በኋላ ላይ ደሞዜን እሰጣለሁ አሁን ደግሞ 10,000 ብር ይዤ መጥቻለሁ አልኩ። እግዚአብሔር ባርክ ተባለ። ቤት ሄድኩ። ቤት ከሄድኩኝ በኋላ በእውነቴ ነው ከእግዚአብሔር ጋር ፋይት ነው ያደረኩት። ያለ ይሄ ነው አለኝ እግዚአብሔር በመንፈስ ቅዱስ ማለት ነው። እኔ የሰራሁት እኔ ከገጠር ተመላልሼ ብሰራና እግዚአብሔር ስም በአዲስ አበባ ምድር ላይ ከፍ ብል እኔ የምሰጣት ነገር ምንም ባትሆን እንኳን ያለኝን መስጠት ግን ለእግዚአብሔር ትልቅ ነው። ለኔ ባለኝ ስራ ሰጠኝ እሱ፣ ጤና ሰጠኝ እሱ፣ አፈር ምድሩን ሰጠኝ እሱ፣ ይሄን ሁሉ አልበቃ ብሎ ደግሞ ኢየሱስ ክርስቶስን ሰጠኝ እሱ። እኔ እቺን የራሱን አፈር ለሱ መልሶ መስጠት ለኔ ከባድ ነው። ስለዚህ አሸነፈኝ እግዚአብሔር ሰጠው። እርግጠኛ ነህ የሚሉ ጥያቄዎች በብዛት መጥተዋል። እርግጠኛ ነህ በመስጠት? ምክንያቱም ካለው መስጠት እንጂ ያለንን መስጠት ብዙም ያልተለመደ ነው። ብዙ ጊዜ ካለን ቆርሰን እንጂ ያለንን መስጠት ቻሌንጅ ፉል ነው ያናቃለን።